ጋዛ የምድር ሲኦል ሆናለች። በጋዛ ከ80 በላይ ሰዎች ህይወታቸው ተቀጠፈ። ትራምፕ ኔታንያሁን የጦር ጊዜ ጀግና አሏቸው። የሐማስ መስራች ተቀጠፉ። መንገዶች ወደ ተኩስ አቁም ሆነዋል። ጋዛ ላይ ምን አዲስ ጉዳይ አለ? ጠቅላይ ሚኒስትር ቤንያሚን ኔታንያሁ ተባብረን ከትራምፕ ጋር መካከለኛው ምስራቅን ዳግም ታላቅ እናደርገዋለን አሉ። ዛሬ ዓለምን ሲያነጋግሩ የዋሉ ጉዳዮች ናቸው። ላይክ፣ ሰብስክራይብ፣ ሼር ማድረጉን እንዳትረሱ ውድ ተመልካቾቻችን። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ። የተረሳው ጋዛ በእስራኤልና በኢራን ጦርነት ተረስቶ የንጹሃን ህይወት ዛሬም መቀጠፉን መቀጠሉን ግን በርካቶች ሊስማሙበት የቻሉ ጉዳይ ሆኗል። ከ1948ቱ ናክባ አሊያም የፍልስጤማውያን መቅሰፍት በኋላ ለመጀመሪያ ጊዜ ወይንም የባሰው እየሆነ መጥቷል። 60 ሺህ ሊጠጋ ያለ ህዝብ እንዲሁ በጋዛ 2 ዓመት ባልሞላ ጊዜ ውስጥ ተቀጥፏል። ከ2016 መስከረም 26 አንስቶ እንደማለት ነው። ከ1948 ከባድ እልቂትና መፈናቀል በኋላ ከባዱም ሆኖበታል ለጋዛ ህዝብ። ከዚህ አንጻር ደግሞ በርካቶች በተለያየ መንገድ ጉዳዩን ለማስመልከት ይሞክራሉ። የዛኔዋ የ1948 ላይ ከ750 ሺህ በላይ ሰዎች ከቤት ንብረታቸው ተፈናቅለዋል። አሁን ግን ከ2 ሚሊዮን በላይ ሰዎች ሆኖ የሚቆምም አይደለም። በጦርነትና በከባድ የጦር መሳሪያ ጥቃት የታጀበ ሆኗል። አንዴ ወደ ሰሜን፣ ሌላ ጊዜ ወደ ደቡብ፣ እንዲሁ በተለያየ አቅጣጫ እየታዘዘ የሚንከራተት ህዝብ ሆኗል የጋዛ ህዝብ። ቢያንስ አንድ የጋዛ ሰው ከ10 ጊዜ በላይ ተፈናቅሏል አሊያም ደግሞ ወደ ተለያዩ አቅጣጫዎች ሄደዋል የሚል መረጃ ከግራም ከቀኝም ይወጣል። የመንግስታቱ ድርጅትም በዚህ ልክ ሀሳቡን ያጋራል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ 3 ዓላማዎች አሉኝ ይላሉ። ታዲያ ጦርነቱን ሲጀምሩትም ከዚህ አንጻር እንደሆነ ይነገራል። ሐማስን ማጥፋት፣ ታጋች ማስለቀቅ፣ ጋዛ ለእስራኤል ስጋት ፈጽሞ ከዚህ በኋላ እንዳትሆን ማድረግ የሚል ተሳክቶላቸዋል ወይ የሚታይ ቢሆንም ምንም እንኳን የፍልስጤምና እስራኤል ውጥረት ከጥንት ጀምሮ የነበረ ከኦሪትም ጭምር እንደሆነ ግልጽ ቢሆንም የአሁኑ እልቂት ግን የሚመጣው ከቀደመው ጊዜም ብቻ ሳይሆን በቅርቡ ሐማስ በእስራኤል የሙዚቃ ድግስ ኖቫ ላይ በሺዎች የሚቆጠሩትን መቅጠፉን ተከትሎ ነው። ምክንያቱ እዚህ ላይ የተነሳ ባይሆንም ነገር ግን ለአሁኑ ጥቃት ይሄኛው እንደ መንስኤ ይቆጠራል። እንደተባለው ከኦቶማን ቱርክ አንስቶ ቀደም ባሉ ጊዜያት እንዲሁም ከሮማን ኢምፓየር ጋር የተያያዙ ውጥረቶች የሁለቱ ሀገራት ማለትም ፍልስጤምና እስራኤል የሚለው ኮንሰፕት ወይንም ጽንሰ ሀሳብ በራሱ አወዛጋቢ ሆኖ የቀጠለ መሆኑን ግን ለመረዳት አያዳግተም። ከመጽሐፍ ቅዱስ እስከ ቁርአን እንዲሁም ሌሎች ሰነዶች ድረስ የሺህ ዘመናት ቁርሾና አንድነትም አላቸው። አንድ ቤተሰብ የሚያደርጋቸው ሲኖር ከቅርብ ጊዜ ወዲህ ደግሞ የሚለያያቸው የበዛ የመጡ ሁለት ኃይላት ቢባል የሚቀል ሆኗል። የሺህ ዘመናት የሚባለውም ከዚህ አንጻር ነው። የቅርቡን አሊያም ከሁለተኛው የዓለም ጦርነት በኋላ ያለውን ለተመለከተ እንኳን ግልጽ ፍጥጫ ውስጥ የነበሩ ህዝቦች ናቸው። ያ ማለት የእስራኤልና የፍልስጤም ህዝብ ከኦቶማን ቱርክ አገዛዝ መጠናቀቅ ከትሎ ያ ማለት ከአንደኛው የዓለም ጦርነት በኋላ መተማመን የሚባል ነገር ጠፍቷል። በተለይም የ1917ቱ የባልፎር ዲክላሬሽን የእንግሊዙ የውጭ ጉዳይ ሚኒስትር ማለት ነው ችግሮችን እያወሳሰበ መጥቷል። ሩሲያና ሌሎች ኃይሎችን ለመክዳት ታስቦ የተደረገ ቢሆንም ፍልስጤማውያንን እንዲሁ የከዳቸው ሆኗል። በተለይም ከ1923 እስከ 1947 ድረስ የብሪታንያ ማንዴት የብሪቲሽ ሞግዚት ማለት ነው አካባቢውን ሲያስተዳድር ቆይተዋል። ለዚህም ነው እጅጉን አስቸጋሪ የሆነ የመጣው። ቀደም ሲል የነበረው የሮማን አገዛዝም ለሁለቱ ህዝቦች አለመግባባት እንደ አንድ መንስኤ ሆኖ የሚወሰድ ሆኗል። ይህ ሁሉ ታሪክ ባለበት አጋጣሚ አሁን የጋዛ ምድረ ሲኦል መሆኑን በርካቶች እያጋሩት የሚገኝ ጉዳይ ሆኗል። የመንግስታቱ ድርጅትም ይህኑ አረጋግጧል። የጸጥታው ምክር ቤት ዩኤንኤስሲ ሳይቀር የእስራኤል ጦር አይዲኤፍ በአሁኑ ሰዓት ከ82 በላይ ሰዎችን ህይወት መቅጠፉን እሁድ ዕለት ማለት ነው ተነግሯል። የሐማስ ባለስልጣናት ጭምር ይህኑ ያረጋገጡ ሲሆን ራሱ የሐማስ መስራች አንደኛው ማለት ነው ህይወቱን ያጣበት አጋጣሚ ተፈጥሯል። ጉዳዩ ቀላል የሚባል አይደለም። የእስራኤል ጦር አይዲኤፍ በአሁኑ ሰዓት የሚያደርጋቸው ዘመቻዎች እጅግ አስቸጋሪና
አስፈሪ የሆኑ መጥተዋል በሚባልበት ሰዓት ጉዳዩ ሌላ መልክ እየያዘ መጥተዋል። በሰሜን ጋዛ ዜጎች አሁኑ ለቀው እንዲወጡ ተደርገዋል። ወደ ደቡብ እንዲሄዱ ማለት ነው። ከባድ ዘመቻ አይዲኤፍ እንደሚጀምር በግልጽ አስቀምጧል። ሐማስ አሁን አቅሙን ለማዳከም ይህን ማድረግ እንዳለበት አይዲኤፍ አሊያም የእስራኤል ጦር አምኗል። ግን እስከምን በየትኛው አጋጣሚና ሁኔታ ህዝቡን ጥቃቱ ሳያስገባ ይፈጸማል? እጅግ አስቸጋሪ ነው። በቀላሉ ራሱ ሐማስስ እጅ ይሰጣል ወይ? በርካቶች በተለያየ አቅጣጫ ቢመለከቱትም ከባድ የሆነ አጋጣሚን እየፈጠረ እንደሆነ በግልጽ የሚያስቀምጥ ሆኗል። ከባድ ዘመቻ ተብሎ ዝም የሚባል አይደለም። ወደ ደቡብ አልማዋርሲ የደህንነት ቀጠና ወይም ሴፍ ዞን ተብሎ ወደ ተፈረጀው እንዲንቀሳቀሱ ተደርገዋል። በኻን ዩኒስ ሁሉም ነገር የከፋ እየሆነ መጥቷል። ዛሬ እሁድ ከ80 በላይ ሰዎች ህይወታቸውን አጡ መባሉም እጅጉን አነጋጋሪ ሆነዋል። 56412 ሰዎች ህይወታቸውን በጋዛ ምድር ሲያጡ ከ133000 በላይ የሚሆኑ ደግሞ ተፈናቅለዋል። በእስራኤል ደግሞ በጥቅምት 7ቱ ብቻ 1139 ሰዎች ህይወታቸውን እንዳጡ የሚታወስ ነው። ዛሬ ተስፋም አለ። ትራምፕ ኔታንያሁ ሊስማሙ ነው ወይንም ደግሞ ሂደት ላይ ናቸው የሚል መግለጫ ሰጥተዋል። ኔታንያሁን የጦሩ ጀግና በሚል ደግሞ ማሞገሳቸው በእርግጥም ሌላ የፖለቲካ እንደምታ ይኖረው ይሆን የሚል ጥያቄ የሚያስነሳ አድርገዋል። አሁን ወደ መስማማቱ ሂደት ናቸው ባሉበት አጋጣሚ ደግሞ ኔታንያሁም የሚሰጧቸው አስተያየቶች እጅግ አስቸጋሪ ሆነዋል። ትራምፕ ኔታንያሁ ላይ የተሰነዘረባቸው ትችትና አንዳንድ ሙስናዎች እንዲነሱላቸው ወይም ክሶች እንዲነሱ ሀሳብ መስጠታቸውን ተከትሎ ታላቅ መካከለኛው ምስራቅን ድጋሚ እንፈጥራለን በሚል እንዲሁ ትራምፕን ኔታንያሁ ማመስገናቸው እነዚሁ መሪዎች ዛሬም እንዳው ለጉዳዩ ለሰላም እየሄድ ነው ይላሉ እንጂ አስቸጋሪ ውጥረት ሊፈጥሩ እንደሚችሉ ሳይታለም የተፈታ ያደርገዋል። ያም ሆኖ ግን የእስራኤል ጦር የጥቅምት 7ቱን ጥቃት ጠንሳሽ ያለውን ሐካም አልኢሳ ህይወቱን ማሳጣቱን ተናግሯል። የሐማስ ጦር አዛዥ ነበር። አሁን ደግሞ ከዛም ከጥቅምት 7ቱ ማስተርማይንድ ይሉታል እነሱ የጉዳዩ ጠንሳሽነት ባሻገርም አንደኛው የሐማስ መስራች እንደነበረ ታሪኩ ያስቀምጣል። የሐማስና የወታደር እዙ መስራች እንደሆነም ይነገራል። አይዲኤፍና የደህንነት ኤጀንሲው በዚህ ጉዳይ ላይ ተሳትፎ እንዳደረገም ተነግሯል። የሐማስ ጉዳይ እጅግ አሳሳቢ ሆኗል። በጋዛ የሰዎች ህይወት አሁንም መቀጠፍ ተከትሏል። በጋዛ ከቀሩት የሐማስ መሪዎች መካከል አንደኛው እንደነበርም እየተነገረ ይገኛል። ሺዎች በእስራኤል መንግስት ላይ ተቃውሞ እያስነሱ ይገኛል። ምክንያቱም ታጋቾች ይለቀቁ አሊያም ይመለሱ የሚል ሀሳብ ያነሳሉ። በቴልአቪቭና በኢየሩሳሌም ሳይቀር በጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት ላይ ተቃውሟቸው በርትቶ ቀጥሏል። በኔታንያሁ መንግስት ላይ ተቃውሞ የበረታው እነዚሁ ታጋቾች ይለቀቁ ከሚልም አንጻር ሲሆን ከተለያዩ አቅጣጫዎችም ከደህንነት አንጻርም የሚነሳ ጥያቄ ሆኗል። መካከለኛው ምስራቅን ዳግም ታላቅ እናደርጋለን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሲሉ ምን ማለታቸው ነው? አደጋውስ ምን ሊያመጣ ይችላል? ፈተናውስ አይበዛም ወይ የሚል ጥያቄ ከግራም ከቀኝም እየወጣ ይገኛል። ኢራን በወራት ውስጥ ቦምብ ለመስራት የሚያስችል ዩራኒየም ማበልጸግ እንደምትችል የመንግስታቱ ድርጅት የኒውክሌር ተቆጣጣሪ ኃላፊ ማለት ነው ራፋኤል ግሮሲ ማሳወቃቸው ደግሞ ሌላ ውጥረት በመካከለኛው ምስራቅ እንዲፈጠር አድርጓል። ኢራን ይህ ማለት ደግሞ ጥቃቱ አልበረታባትም ማለት ነው። ኢራን ራሷ እንዳለችውና አንዳንድ የመንግስታቱ ድርጅት ሰዎችም እንዳስቀመጡት ጥቃቱ ከባድ የሚባል እንዳልሆነ በግልጽ የሚያስቀምጥ ያደርገዋል። የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ IAEA ኃላፊ ራፋኤል ግሮሲ ባለፈው ሳምንት መጨረሻ ላይ አሜሪካ በ3 የኢራን ሚሳይል ተቋማት ላይ ያደረሰችው ድብደባ ከባድ ነው ብለውት ነበር። ግን ጉዳቱ አለመድረሱን ደግሞ በደፈናው ለመናገር ሞክረዋል። ምናልባትም እነ ፕሬዚዳንት ዶናልድ ትራምፕ የተበሳጩበት አጋጣሚ ተፈጥሮ ነበር። ይህ የኃላፊው ሀሳብ ደግሞ እነ ትራምፕን እንዲሁም ፔት ሄግሴት መከላከያ ሚኒስትሩን፣ የውጭ ጉዳይ ሚኒስትር ማርኮ ሩቢዮን አናግሯቸው ነበረ። ያ ማለት እንዲሁ እንዲናደዱ አድርጓቸዋል። እውነቱን ለመናገር አንድ ሰው ሁሉም ነገር እንደወደመና ምንም የቀረ የለም ብሎ መናገር አይችልም በሚል ግሮሲ ደግሞ ሀሳባቸውን በግልጽ አስቀምጠዋል። አሁን ይባስ ብለው እነ ዶናልድ ትራምፕ ለበርካታ 10 ዓመታት ወደ ኋላ ኢራንን መልሰናታል ቢሉም አሁን ባለው አጋጣሚ ደግሞ በጥቂት ወራት ውስጥ መታጠቅ እንደምትችል ኢራን በግልጽ አስቀምጠዋል። በኋላ ላይ አሜሪካ ጥቃቱን በመቀላቀል በ3 የኢራን የኒውክሌር ተቋማት ፎርዶ፣ ናታንስና ኢስፋሃን ላይ ከባድ የቦምብ ናዳ አወረደች። ከዛን ጊዜ ጀምሮ በኒውክሌር ተቋማት ላይ የደረሰው ትክክለኛ የጉዳቱ መጠን ግልጽ ባይሆንም አሁን የሚወጡ መረጃዎች ግን ያን ያህል ኢራን እንዳልተጎዳች የሚጠቁም አድርጎታል። ግሮሲ በተለያየ አጋጣሚ ሀሳብ ሰጥተዋል። በአሜሪካ የሚዲያ አጋር ለሆኑትና ለተለያዩ ዓለም አቀፍ መገናኛ ብዙኃን ሀሳባቸው
እቅዳቸውን ሲያስቀምጡ ማብላያዎችን በማሽከርከር የበለጸገ ዩራኒየም ያመርታሉ በሚል ደግሞ ሁኔታውን በስጋትም ደግሞ ድርድር ከተደረገ በተስፋ መልክ ለማስቀመጥ ሞክረዋል። የመንግስታቱ ድርጅት የኢራን የኒውክሌር አቅም አሁንም ሊቀጥል እንደሚችል ጠቁመዋል። የመጀመሪያው ተቋም ሳይሆን ሌሎች ተቋማትም ከዚህ በፊት በተለያየ አጋጣሚ ለማጋራት ሞክረዋል። ፔንታጎንም ይህ መረዳት አለው። ትራምፕ የኢራን የኒውክሌር ተቋማት ሙሉ በሙሉ ወድመዋል በሚል ከዚህ በፊት መግለጫ መስጠታቸው ቢታወስም ለጊዜው ኢራንና እስራኤል የተኩስ አቁም ስምምነት እንዲያደርጉ በር ቢከፍቱም አሁን ባለው ሁኔታ ግን ዩራኒየሟ እንደገና ከፍ እንዳለና በጥቂት ወራት ውስጥ ኢራን ታጥቀው እንደምታርፍ በግልጽ ያሳየ መረጃ እየወጣ ይገኛል። ታዲያ ለ15 ዓመታት በፎርዶ የኒውክሌር ተቋም ምንም አይነት ዩራኒየም ማበልጸግ አልተፈቀደላትም ነበር። አሁን ግን እሷ ወደ ሌላ አቅጣጫ ሄዳ የራሷን አቅም በራሷ አጋጣሚና እድል የመወሰን ሂደት ውስጥ እንደሆነች ኢራን እየተነገረላት ይገኛል። ኢራን ሁሉንም የኢንዱስትሪና ቴክኖሎጂ አቅሞች ይዘዋለች፣ እናም ከፈለገች ይህን እንደገና መጀመር ትችላለች በሚል በግልጽ ማስቀመጣቸው ራፋኤል ግሮሲ ሁኔታውን ውስብስብና አስቸጋሪ ሊያደርግባቸው ይችላል። በተለየ አቅጣጫም ወይም ደግሞ የፖለቲካ አንደምታ ቢያዩትም ራፋኤል ግሮሲ እንዲሁ ህይወታቸውን የሚያጡበትን አጋጣሚ ደግሞ ከኢራን መገናኛ ብዙሃን በኩል እየተገለጸ ይገኛል። ምንም እንኳን ማርኮ ሩቢዮ እንዲህ አይነት ጉዳይ አስቸጋሪ ነው የሚል መግለጫ ቢሰጡም ታዲያ ግሮሲ በተለያዩ አጋጣሚዎች የሰጡት አስተያየት ለአሜሪካ ፖለቲከኞች የሚጓጥ አይደለም። ትራምፕ የኢራን የኒውክሌር ተቋማት ሙሉ በሙሉ ወድመዋል በሚል ከዚህ በፊት ምላሽ መስጠታቸው የሚዘነጋ አይደለም። ለጊዜው ኢራንና እስራኤል መስማማት እንዳለባቸው ቢታሰብም ግን የኒውክሌር ጉዳይ አሁንም አስቸጋሪ ሆኖ ይቀጥላል። የመንግስታቱ ድርጅት ባለፈው ወር ቴህራን ከዓመታት በኋላ ለመጀመሪያ ጊዜ የገባችውን ግዴታ ጥሳለች በሚል መውቀሱ የሚዘነጋ አይደለም። ታዲያ እንዲህ አይነቱ እንቅስቃሴ ደግሞ እነ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በተለያዩ አጋጣሚዎች ጥቃታቸውን ሊቀጥሉበት ሊያደርግ ይችላል እየተባለ ይገኛል። በታሪካዊቷ ፒያሳ እምብርት ቸርችል ጎዳና ላይ ቅንጡ አፓርታማ ለጥቂት እድለኞች በ10 በመቶ ቅድመ ክፍያ መዋዋል የሚችሉት ባለ 1 መኝታ በ693 ሺህ ብር ቅድመ ክፍያ፣ ባለ 2 መኝታ በ946 ሺህ ብር ቅድመ ክፍያ፣ ባለ 3 መኝታ በ1.2 ሚሊዮን ብር ቅድመ ክፍያ በ3 ዓመት የሚረከቡት የሚያምር የከተማ እይታ ያለው ለመኖሪያ ለኢንቨስትመንት ተመራጭ ቦታ አስበልጠው ሲከፍሉ የ25 በመቶ ቅናሽ ያገኛሉ። የምንዋዋለው በኢትዮጵያ ብር ስለሆነ ምንም አይነት የዋጋ ግሽበት አያሳስበውትም። አንድ ህንጻ ብቻ ስለሆነ ሳይት ለማየት ፈጥነው ይደውሉ። ለበለጠ መረጃ 0908770077 0982770077 ይደውሉ።